እና የኔ ፋሚሊዎች እንደነገርኳችሁ ነው። ለኔው መዳም ከ150% ሰጥቻታለሁ ማለት ነው። ሌላውን ደግሞ እያየን እንጨምራለን። ያው ካልተቀየረች ማለት ነው። ለውጥ ባንዴ አይገኝምና እያየን እንጨምራለን እላችኋለሁ። እና እስቲ እናንተ ለመዳሞቻችሁ ከ100% ትሰጣላችሁ? ሰሞኑን ከደረሰብኝ ነገር አንጻር ነው ማለት እስካሁን ያላየሁት ነገር ነው። በእርግጥ በሶሻል ላይፍ ሁሌ አያለሁ፣ በሚዲያ ሁሌ አያለሁ፣ እንደዚህ ተደረገ እንደዚህ ሆነ የሚለውን ሁሌ አያለሁ። ግን በውጪ ከሚሰማውና ራስ ላይ ደርሶ ሲታይ ሌላ ነው፣ ስሜቱ ይለያያል። እና ወይኔ ለምን እንደዚህ ያደርጋል፣ ወይኔ ለምን እንደዚህ ይሆናል እላለሁ። እና ሰሞኑን ምን ተፈጠረ መሰላችሁ? ያው አረብ ቤት ሁሌ እንግዳ አይጠፋም። ሁሌ እንግዳ በቀን እንደው አልመጡም ቢባል ሁለት እንግዳ አይጠፋም። ሁለት የሚመጡ እንግዶች አይጠፉም። እና በአጋጣሚ እስካሁን እንግዲህ ብዙ ጊዜ እንግዳ ይመጣል፣ ግን እንደዚህ አይነት ነገር አጋጥሞኝ አያውቅም። እና እንግዳ ይመጣል። በአጋጣሚ የመጣቸው እንግዳ የአሰሪዬ ጓደኛ ናት። እና እንደ አጋጣሚ ቡና አፍልቼ ስወስድላቸው ያችኛዋ ጓደኛዋ ታየኝና ከየት ነው ያመጣሻት ምናምን ምን ያህል ጊዜ ሰራች አንቺ ጋር ምናምን ብላ ብዙ ያወራሉ ማለት ነው። እና እንደዚህ ካወሩ ከሄደች በኋላ የዛን ቀን በእርግጥ መሽቶ ስለነበረ ብዙ እንትን አላልንም። ግን በንጋታው ጠርታኝ፣ በቁም ነገር ጠርታኝ የእናንተ ሀገር ሰዎች ጥሩ አይደሉም፣ በጣም መጥፎ ሰዎች ናቸው፣ ጨካኞች ናቸው፣ ለሰው አያስቡም፣ መስራት የማትፈልጉ ከሆነ ለምንድን ነው ከሀገራችሁ የምትመጡ አለች። በቃ እንዲህ ማፈር የለ ምን የለ በቃ እንዲህ እንትን ማለት ነው፣ ፍርጥ አድርገ ማለት ነው። እኔም ከዚች ከ40 ምናምን ኪሎ ላይ 5ቷን በአንዴ ዘጭ አልኩኝ በድንጋጤ። ምን ተፈጠረ ምን ተፈጠረ ብዬ ማለት ነው። እና ከዛ ምን ተፈጠረ ለምን እንደዚህ ልትይኝ ቻልሽ አልኳት። በቃ ድንጋጤን በውስጥ ይዤ ማለት ነው። እና ከዛ አይ እንደዚህ ጓደኛዬ ትላንት የመጣችውን ጓደኛ ይሸታል የእሷን ጎረቤት 3 አመት ያገለገለቻት ሰራተኛዋ እንደዚህ ወርቅ ገንዘብ ይዛ ልትጠፋ ስትል በካሜራ ታይታ ተያዘች። እና አጋዥ ነበራት ማለት ከውጭ ሆኖ እሷን የሚረዳ ማለት ነው። እና እንደዚህ ሰው አዘጋጅታ ለማምለጥ ምናምን። ያው በነገራችን ላይ አረቦች ደግሞ ሁል ጊዜ እንትን ነው ካሜራ የትም ቢሄዱ በአሁኑ ጊዜ ሁሉም ሰልጥኗል። እና የትም ቢሄዱ በቃ ካሜራ እነሱ አያዩንም ወይ ቤት እንያው ከቤት ሲወጡልን በጣም ለኛ በጣም ደስ ይለናል። እና ያው የሉም ብለን ብዙ ነገር እናደርጋለን። እና ሰዎቹ በአጋጣሚ የልጅቷ አሰሪዎች ማለት ነው፣ ሴትዮዋ ዶክተር ስትሆን ባልየው ደግሞ አስተማሪ ነው። ብዙ ልጆች እንኳን የለባትም አለችኝ። እና 2 ልጆች ናቸው፣ እነሱም ተማሪዎች ናቸው። እና እነሱ እቤት በሌሉ ሰዓት ነው፣ ሰዓት አመቻችታ ነው እንደዚህ ያደረገቻት አለች። እና ግን ልጅቷ ተያዘች። ተይዛም ወደዚህ ሀገር ድጋሚ እንዳትመለስ ተደርጋ ወደ ሀገሯ ተሸኘች አለች። እና ጥሩ አይደለም ምናምን ብላ በቃ የዛን ቀን ልክ እኔ እንዳደረኩት ነገር ፊቷ ተቀይሮብኝ ማለት ነው። ግን ደስ የሚለው ነገር አረቦች ቶሎ ይረሳሉ። ያው በውስጣቸው ምን ያህል ቂም እንደሚይዙ ፈጣሪ ነው የሚያውቀውና እንደዚህ ያደረገች ስትለኝ በጣም ነው የደነገጥኩት። እና አንዳንድ ጊዜ ምን አስባለሁ መሰላችሁ ፋሚሊዎችን፣ አንዳንድ ጊዜ ጥሩ የነበሩ አሰሪዎቻችንን እኛው ነን የምናበላሻቸው፣ እንዲቀየሩ መጥፎ እንዲሆኑ የምናደርጋቸው እኛው ነን። እና ብዙዎች አሉ በተፈጥሮ መጥፎ የሆኑት፣ ሰው ከሰው እንዳልተፈጠረ የሚቆጥሩት፣ በቃ ሰው የሚርበን የሚጠማን በቃ ድካም የሚደክመን የማይመስላቸው ብዙዎች አሉ። እና አንዳንዶች ደግሞ በቃ ልክ እንደ ልጅ በቃ ከልጆቻቸው ሳይለዩ አለ አይደል፣ ሳይለዩ ሳይሆን ብዙ ነገር ሳንጠይቅ የሚያሟሉልን፣ ስንጠይቃቸው በቃ በቶሎ በቅንነት እሺ የሚሉ ብዙ አሰሪዎች አሉ። እና አንዳንድ ጊዜ ነፃነት ሲሰጡን የምንፈልገውን ቶሎ ሲያቀርቡልን
ሲደክመን እረፍት የሚሰጡን እነሱ በሄዱበት ቦታ እየያዙን የሚሄዱ መዝናኛ ቦታ ቢባል ሰው ጋር ቢሄዱ ይዞን የሚሄዱ ብዙ አሰሪዎች አሉ። እና እነዛ እንደዚህ አይነት ነፃነት ሲሰጡን እኛው ሰራተኞች ደግሞ ያው ቅመሞች ሰራተኛ የሚለውን ቃል ለመጠቀም ባልፈልግም እኛው እንትኖች በቃ አለ አይደለ ጥሩ የነበሩትን አሰሪዎቻችንን እኛው ነን የምንቀይራቸው ብዬ ነው ያሰብኩት። ለምን የኔ ሴትዮ እስካሁን አብሬ ስሰራ አንድ ቀን እንደዚህ ነው ይሄን ለምን እንደዚህ ሆነ ብላኝ አታውቅም። ግን ያቺ ሴትዮ ብቻ መታ ተጠንቀቂያት ስላለቻት፣ በእርግጥ እኛ ቤት ካሜራ አለ። ያው ካሜራ ቢኖርም ባይኖርም ምንም እንትን የለውም እና ተጠንቀቂያት ብላ ብቻ ስለመከረቻት ብዙ ነገር አለ አይደል። ሁሌ በቃ አሁን ሰው በመጣ ቁጥር የሆነ ነገር በተፈጠረ ቁጥር እንትንም ቢባል በቃ አለ አይደለ ስለኔ የሚያወሩ ስለኔ መጥፎ ነገር የሚያስቡ ወይ ይሄን አደረገች እንደዚህ የሚባል ነው የሚመስለን ማለት ነው። እና እባካችሁ እንደው በቃ አንዴ ለዓላማ ለለውጥ እስከወጣን ድረስ የወጣንበትን ዓላማ ሳንረሳ በቃ ጥሩ አሰሪዎች ለገጠሙን ደግሞ ፈጣሪያችንን እያመሰገን በቃ 2 አመትም ይሁን 3 አመትን በቃ ለመስራት የመጣንበትን ጊዜ ሰዓታችንን ጊዜያችንን በአግባቡ ተጠቅመን ወደ ሀገራችን ብንመለስ አላማችንን አሳክተን። ምክንያቱም እዚህ ጋር ከኢትዮጵያ ወደዚህ ለመምጣት ምን ያህል ስቃይ እንዳለው መቼም ታውቃላችሁ። ሁላችሁም ከሀገር ተሰዳችሁ ያላችሁት ይሄ የሚዋሽ ነገር አይደለም፣ እውነት ነው። እና ብዙ ነገር ነው ከዛ እንትን ተብሎ የሚመጣው እና ለምን እንደዚህ ይሆናል? ለምን እንደዚህ ይደረጋል? እና ግን ይቅርታ የልጆች ድምጽ እየገባብኝ ነው። ኮፒራይት ብሎ መያዙ አይቀርም። ግን በቃ ሰሞኑን ቢያንስ ከኪሎ ላይ በጣም ስለቀነስኩ ነው እንደዚህ ልላችሁ የመጣሁትና ፋሚሊዎቼ እና አላማችንን በግቡ በሰዓቱ በጊዜ ሁሉንም ነገር በጊዜው ተጠቅመን ብንመለስ ባይነኝ እላለሁ። እና በቃ ከብዙዎቹ ጥሩ ሆኖ ሳለ ትንሹ በቃ ከ110% መጥፎ ቢሆኑ በቃ ሁሉንም ሰራተኞች ጠቅልለው ነው በቃ የሚጨፈጭፉት። የነሱ ሀገር እንደዚህ ነው ደግሞ በጅምላ ነው ከሀገርን ጭምር ነው የሚጠቀልሉት። እና ለምን እንደዚህ ይሆናል? እባካችሁ አንገታችንን ደፍተን እንስራ። አላማችንን አሳክተን ወደ ሀገራችንን እንመለስ። በሰው ሀገር አንሰደብ፣ ስም አይወጣልን። የነሱ ሀገር ወይ የዚህ ሀገር ሰራተኞች አንባል። እኛ ሀበሾች በጣም እንሰራለን፣ ይሉንታ ያጠቃናል። በቃ በጣም ጉልበታችንን በጣም ነው እንትን የምንለውና አላማ ለወጣንበት አላማ በቃ ጸሎት እያደረግን ፈጣሪያችንን እያመሰገን በቃ ለዓላማችንን ብለን ወደፊት ብንሄድ እላለሁ። እና ፋሚሊዎቼ አመሰግናለሁ። ቀጣዩን ደግሞ ሌላ ጊዜ ረጅም ነው ግን ቀጣዩን ደግሞ ሌላ ጊዜ ይዤላችሁ እመጣለሁ። ያው መዳሜ ከ50 ወይ ትቀንሳለች ወይ ትጨምራለች። እሱንም ይዤላችሁ እመጣለሁ። ግን የእናንተን መዳም ደግሞ እስቲ ከመቶ ስንት ፐርሰንት እንደምትሰጡ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ለምትሰጡኝ አስተያየት ሰብስክራይብ ላደረጋችሁኝ በሙሉ አመሰግናችኋለሁ እላችኋለሁ። ባላችሁበት ፈጣሪ ሰላም ይስጣችሁ፣ ጤናችሁን ይስጣችሁ። እወዳችኋለሁ። ባይ ባይ።